የጽድቅ ሚዛን በዮሐንስ ወንጌል ምዕራፍ 8 በቀደሙት ጥቅሶች ስንመለከት ጌታ ኢየሱስ ደብረ ዘይት ወደሚባል ስፍራ ሄዶ በቤተ መቅደስ አደባባይ ሕዝቡን ለማስተማር እንደተቀመጠ እናነባለን። በዚሁ ጊዜ የኦሪት ሕግ መምህራንና ፈሪሳውያን በምንዝር የተያዘች ሴት አመጡ፣ በሕዝቡም ፊት አቆሟት። ኢየሱስን እንዲህ አሉት፣ መምህር ሆይ ይህች ሴት ስታመነዝር ተያዘች። ሙሴም እንደዚች ያሉ ሴቶች በድንጋይ እንዲወገሩ በሕጉ አዞናል። አንተስ ምን ትላለህ አሉት። ይህን ጥያቄ ያነሱት በቅንነት ሳይሆን እሱን የሚከሱበት ምክንያት በመፈለግ ነበር። ጌታም በመካከላችሁ ኃጢአት የሌለበት እርሱ የመጀመሪያውን ድንጋይ ይወርውርባት አላቸው። ጌታ ይህ ሲል ሰዎቹ ራሳቸውን ማየት እንዲችሉ ረድቷቸዋል። ለዚህም ነው ሁሉም አንድ በአንድ ቦታውን ለቀው የሄዱት። ጌታና ተከሳሽ ሴት ብቻ ቀሩ። ኢየሱስም ቀና ብሎ አንቺ ሴት ሰዎቹ የት ሄዱ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድም የለም አለች። ኢየሱስም እኔም አልፈርድብሽም፣ በይ ሂጂ፣ ከእንግዲህ ግን ኃጢአት አትስሪ አላት። አንድ ሰው የራሷን ድክመቶች ሳያውቅ በሌላ ላይ ለመፍረድ ፈጣን ሊሆን ይችላል። በግልጽ መረዳት እንደሚቻለው ሰዎቹ በሙሴ ሕግ ሽፋን ስር ነበሩ። ነገር ግን ጌታ ከእናንተ ኃጢአት የሌለበት ሲል ስለ ራሳቸው መረዳት አስቻላቸው። ሰው በሌሎች ላይ ከመፍረድ በፊት አስቀድሞ ራሱን ማየት እንዳለበትም ያስተምራል። በማቴዎስ ወንጌል ምዕራፍ 7 ቁጥር 4 በዓይንህ ውስጥ ግንድ እያለ ወንድምህን ዓይንህ ውስጥ ያለውን ጉድፍ ላውጣልህ ማለት እንዴት ትችላለህ? ይላል። የራስ ወይም የማንኛውም ሰው ድክመቶች በፍቅርና በምሕረት ውስጥ ሆኖ ወደ ጤናማ ሕይወት ለመመለስ የሚደረግ ብልህ ምክር ጤናማ ነው። ይህ አይነት አካሄድ ከሰውም ከእግዚአብሔርም ጋር ጥሩ ግንኙነትን ያዳብራል። ይህን ደግሞ ሁሉንም ያስደስታል። ነገሮችን በትዕግሥትና በፍቅር መያዝ ከጥፋት ይልቅ መዳንን ያስገኛል። ሰይጣን ምንጊዜም የሰውን ሕይወት ወደ ጥፋት እንደሚመራ ምንም ጥርጥር የለውም። የሰይጣን ሥራ እንዲሳካ ሰው መሳሪያ እንዳይሆን ማስተዋል አለበት። ምክንያቱም አሁን ባይሆን ወቅቱን ጠብቆ የሚያጠፋን እኛው ራሳችን ነውና። ሰው በእግዚአብሔር መልክና አምሳል የተፈጠረ በፈጣሪውም የተከበረ ፍጡር ነው። ስለዚህ በራሳችንም ሆነ በሌላ ሰው ላይ የምናቀርበው ጭፍን ክስ ሰውን ከስህተት አይመልስም። ሰው በፍቅር ካልመለስነው ደግሞ ሰይጣንን እንጂ እግዚአብሔርን አያስደስትም። ለእያንዳንዱ ስህተት ለፍርድ ከመጣደፍ ይልቅ የእግዚአብሔርን ጸጋና ምሕረት ግምት ውስጥ ማስገባት ከጥፋት ይልቅ መመለስን ማስቀደም አለብን። ዕብራውያን ምዕራፍ 4 ቁጥር 16 እንግዲህ ምሕረትን እንድንቀበልና በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋኑ በእምነት እንቅረብ ይላል። ምሕረትን ስንለምን የእግዚአብሔር እጆች ሁሌ እንደተዘረጉ ናቸው። እናም እርሱ የሰላምና የዕረፍት መንገድ ይሰጠናል። የጌታ ስም ለዘለዓለም ይክበር። አሜን። ተባረኩ።